ሁሉን ነገር ማድረግ እንድንችል እኔ በበኩሌ እንደ ተሳታፊነቴና እንደ ወክዬ እንደመጣሁት የአርሲ ምስራቅ አርሲ አገር ይሄንን ይዤ የመጣው ስለሆነ ይሄንን አብረን እንድንሰራ የሚል ሐሳብ አለኝ። ሶስተኛው ነጥቤ ደግሞ ክቡር ጠቅላይ ሚኒስትር በእውነት ለሃይማኖት አንድነት የሰጡት የእኩልነት ነጻነት እጅግ በጣም የሚያስደስት እና ሁላችንም እንድንናገር በነጻ እንድንሰራ በነጻ እንድናገለግል ያደረገን ሲሆን ህይወት ሩጫ ናት። ዛሬ ቀድሞ የሚመጡ እውነተኛውን የ33% ቅናሽ ያገኛሉ። የዲፕሎማቲክ መንደር በሆነው ለአፍሪካ ህብረት፣ ለቦሌ፣ ለሜክሲኮና ለሳር ቤት በቅርብ ርቀት በሚገኘው ውብ ስፍራ መሃል ቡልጋሪያ መብራት ላይ አዲሱን ሳይት ለጥቂት ቀናት በልዩ ቅናሽ ለሽያጭ አቅርበናል። ከዚህ ቀደም በሴቶች አደባባይና በእንግሊዝ ኤምባሲ ሳይቶችን በጥራት ገንብቶ ያስረከበው ሰመር ሪል ስቴት ዛሬም የታማኝነቱን ማህተብ ይዞ በቡልጋሪያ ብቅ ብሏል። በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ከባለ 1 እስከ ባለ 3 መኝታ ቤቶችን ከ81 እስከ 182 የካሬ አማራጮች ድረስ በ33% ቅናሽ በካሬ 89,000 ብር አቅርቦላችኋል። በተጨማሪም ነግደው የሚያተርፉባቸውን የንግድ ሱቆች ከ25 ካሬ ጀምሮ ያገኛሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። የተከበሩ ዶክተር አብይ አህመድ ሚኒስቴር፣ የተከበሩ ቅዱስና ብሩክ አባታችን እና ብፁዓን አባቶች ጉባኤ ተሳታፊዎች ስለተሰጠኝ እድል እጅግ እያመሰገንኩ ከትላንትና ጀምሮ ካየናቸው እና ከጎበኘናቸው ነገሮች እነሳለሁኝ። የአንድነትና ወዳጅነት ፓርክና የዶሮ ቤተ መንግስት የድሮና የዛሬን ገጽታ ከእጽዋትና እስከ ተለያዩ የእንስሳት ብርቅዬና ድንቅዬ የሆኑ ሁኔታዎችን ከድሮ ከአጼዎች እስከ ዛሬ ያለውን የሚወራውና በገሃድ የተቀመጠውና ነባራዊ ይዘትና ይዞታ ዘካሪ ትዕይንቶችን መስህባዊ ጠቃሚ ኩነቶችን በአይነ ስጋ ተመልክተናል። ያየነውና የሰማነው የሰማይና የምድር ያህል እየተራራቀ መሆኑን ተገንዝበናል። እውነታው ለትውልድ የሚተላለፍ ታሪካዊ ቅርስ ዘመናትን የሚዘክር መጻኢውን ትውልድ ለግንዛቤና ለእድገት ንጽጽር የሚጠቅም ወሬን በስራና በእውነታ የሚያሸንፍ አብይና አባይ ታሪካዊ እውነታዎችን ተመልክተናል። እንዲሁም ደግሞ እንዲህ እየተሰራ ሀገርን የሚጠቅም ነገር እየተሰራ ሌሎች በውጭ ሀገር ሆነው እኛን የማይወክሉ የሚያናፍሱት ነገር የማይወክልን መሆኑን በበኩሌ ብፁዓን አባቶችም አይወክሉም፣ አይቀበሏቸውም። እኔም በበኩሌ እንደዚህ አይነቱን ቤተክርስቲያናችንን በፍጹም አትቀበልም። እኛ ተከባበሩን እንጂ ተሰዳደቡ አትልም። እኛ የሰራውን መባረክ እንጂ መርገም አይገባም። ይህን እኔ በበኩሌ ይቃወማለሁ። ሁለተኛው ደግሞ ሰላምን በተመለከተ ነው። እንደ ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦች እናት የአፍሪካ ኩራት በሰላም እጦት ታምሳ ማየት የሁላችንም ህመም ነው። የሚፈሰው ደም የሚያልፈው ህይወት የእናታችን የኢትዮጵያ አካሏ ነው። ስለዚህ ህሱ ሰላም ሀለ ሀገር እንዳለ ቅዱስ ጳውሎስ መንግስት በወደ ሰፊነት ለእርቅ ለሰላም ውይይትና እያደረገ ያለውን ጥረት እና እናመሰግናለን። አሁንም የተጀመረውን አምኖበት ተቃዋሚ ሁሉ ተሳትፎበት በውይይት በእርቅ ፈተን ሀገራችንን እንድናሻገር ጥል፣ መለያየት፣ ጥላቻ የኔ ብቻ ከሚለው ትርክት ወጥተን እኛም የሃይማኖት አባቶች መነቃቀፉን ትተን መንግስትን ዓላማና ሰላም የሚያደርገውን ለሰላም ዋጋ ሰጥተን ለሰላም በደንብ አድርገን እንድንሰራ እኛ ሁላችን ከክብርነቱ ጋር ሆነን ብዙ ህዝብ ይዘናል፣ ብዙ ህዝብ እናስተዳድራለን። ከታች እስከ ታችኛው ድረስ ህዝብ ለህዝብ ነግረን ይሄ ጉዳይ በአይናችን ያየነውን ነገር በስርዓቱ ከሰጠን በኋላ ሁሉን ነገር ማድረግ እንድንችል እኔ በበኩሌ እንደ ተሳታፊነቴና እንደ ወክዬ እንደመጣሁት የአርሲ ምስራቅ አርሲ አገር ይሄንን ይዤ የመጣው ስለሆነ ይሄንን አብረን እንድንሰራ የሚል ሐሳብ አለኝ። ሶስተኛው ነጥቤ ደግሞ ክቡር ጠቅላይ ሚኒስትር በእውነት ለሃይማኖት አንድነት የሰጡት የእኩልነት ነጻነት እጅግ በጣም የሚያስደስት እና ሁላችንም እንድንናገር በነጻ እንድንሰራ በነጻ እንድናገለግል ያደረገን ሲሆን
ክቡርነቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ናት ብለው የነበረውን ልዩነት ከአንዴም ሁለቴ ወደ አንድነት እንዲመለስ ያደረጉት ከፍተኛ ጥረት ውሳኔና ያደረጉትን እናደንቃለን፣ እናመሰግናለን። አመሰግናለሁ። ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከርሶ የሚቀርብ አባት የለም። አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ እና ለእርሶ ውስጥ ኃላፊነቱ እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዞት አቅጣጫ ይሰጣል። ከርሶ በላይ ግን ቅርብ ከርሶ በላይ አባት ሀገሩን የሚያቅ ሰውን የሚያቅ የጠፋውን በዓይኑ አይቶ ለማስተካከል እድል ያለው ሰው የለም እውነት ለመናገር እና በአባትነቱ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ግድያን ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሱ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የአንዳንድ አባቶች ንግግር ለምን እንደ ቤተ ክርስቲያን ይወሰዳል? የሁላችን አቋም ተደርጎ ለምን ይወሰዳል ላሉት እኔ ማን እንደወሰደ አላውቅም። እኔ በበኩሌ እንኳን የእናንተ የጋራ አቋም አድርጌ ላስብ ቀርቶ አንድም ቀን ለምን ብዬ ጥያቄ አቅርቤ አላውቅም። አንድም ቀን። ምክንያቱም እኔ ማምነው ሰዎች እንደሚያስቡት አይደለም። ሁለት ነገር ላንሳ። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን የማታልል ሞኝ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል። እንኳን ከዚያ በታች ያለው እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉን ደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው ማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾቂያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው የማስበው እንጂ ብዙ የሚያመኝ ሰው አይደለሁም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ የሚያለቅሱ እንዳሉ አውቃለሁ። መቼ ይጠፋኛል? ቤተሰቦች እኮ አሉ አውቃለሁ። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙም በመጥፎውም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት። ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም ወጣችሁ አድራችሁ እየዋላችሁ በሰላም ወጣችሁ እየገባችሁ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብን፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣
ጥምቀተ ሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም፣ በድፍን ኢትዮጵያ። እነዛን ሰላሞች አጣተን ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። ማንም ሰው ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥቷል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን፣ የሃይማኖት አባቶች፣ ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ። ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልክ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም። እነዚህ አይነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛም የሚለውን ስላስተማሩ ስለተጋደሉም ጭምር። እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም።
የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ። ከነዚህ ውስጥ የትኞቹን እያደረግን ያለ ነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት ነው አሉ። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትዕግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትዕግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትዕግስት ግን የኃጢአት መነሾ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናቁ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እና ትዕግስትም ልክ አለው። በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ሥላሴ ለመጀመሪያ ጊዜ ተናገረው የመጀመሪያውን ወርድ ያወጣው ተናኒዮስ የሚባለው ሰው የሰላም መልእክተኞች ነን፣ እኛ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው የምንፈልገው ከእናንተ ትጥቃችን ሰይፍ አይደለም መግደል አይደለም በሚል መግለጽ ነው። የአንጾኪያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምህሮት ውስጥ ያሉ እሳቤዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉ ህይወት ሩጫ ናት። ዛሬ ቀድሞ የሚመጡ እውነተኛውን የ33% ቅናሽ ያገኛሉ። የዲፕሎማቲክ መንደር በሆነው ለአፍሪካ ህብረት፣ ለቦሌ፣ ለሜክሲኮና ለሳር ቤት በቅርብ ርቀት በሚገኘው ውብ ስፍራ መሃል ቡልጋሪያ መብራት ላይ አዲሱን ሳይት ለጥቂት ቀናት በልዩ ቅናሽ ለሽያጭ አቅርበናል። ከዚህ ቀደም በሴቶች አደባባይና በእንግሊዝ ኤምባሲ ሳይቶችን በጥራት ገንብቶ ያስረከበው ሰመር ሪል ስቴት ዛሬም የታማኝነቱን ማህተብ ይዞ በቡልጋሪያ ብቅ ብሏል። በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ከባለ 1 እስከ ባለ 3 መኝታ ቤቶችን ከ81 እስከ 182 የካሬ አማራጮች ድረስ በ33% ቅናሽ በካሬ 89 ሺህ ብር አቅርቦላችኋል። በተጨማሪም ነግደው የሚያተርፉባቸውን የንግድ ሱቆች ከ25 ካሬ ጀምሮ ያገኛሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ የምናስተናግደው ምንፈልገው ሰላም ነው፣ ምንፈልገው ስራ ነው፣ ምንፈልገው ለውጥ ነው፣ ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ። ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርቡ። መንግስት ያን ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናለን። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የኛ ፍላጎት ነው፣ ምኞታችን እሱ ነው። ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ክፉ ሐሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱ። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላችሁ ይችላል፣ አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች
የዚያን ህዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆነው ሊያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጄ አባቶች ሊገስጽ አልችልም። እሳቸው ይበልጥ ይገነዘባሉ። ችግሩንም በደሉንም ሐዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባሉ። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል የምንደግፈው ካለ ዝግጁ ነን። ግን ከናንተ በላይ ሰላም አምጪ፣ ከናንተ በላይ እርቅ አምጪ፣ ከናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ በመጣ እንኳን ችግርህ ምንድነው ብዬ ገና ለመማር ነው የምዘጋጀው እንጂ እናንተ በምታውቁት ልክ አላውቀውም። ኦርቶዶክስ 1000 ዓመት ስትኖር ምንም በደል አልነበረም፣ ምንም ግጭት አልነበረም፣ ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ፣ መሃል ላይ አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያው አግባብ ብታዩ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት 5 ዓመታት የሰራነው ልማት ኢትዮጵያ ባለፉት 30 ዓመታት አልሰራቻቸው። ምንም ጥርጣሬ የለው ጉዳይ ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺህ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ 24000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገየ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው? 24000 ኪሎ ሜትር ማለት 1 ትሪሊየን ብር ማለት ነው። እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት ሌላ 100000 200,000 ያስፈልጋል። ወንጪ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ ስም ብዙ ነገር ያስፈልጋል። ገና ነው፣ ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በእኛ በኩል ሰሞኑን በነበረው የህዝብ ውይይትም አብዛኛው ሰው መሰል ጥያቄ ያነሳል። እዚህ ጋር መንገድ ቀረ፣ እዚህ ጋር ኤርፖርት ዘገየ፣ እዚህ ጋር ትምህርት ቤት፣ እዚህ ጋር ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አደርጋለሁ። የኛ ፍላጎት እና የኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም፣ የፖለቲካ አይደለም፣ የሌላ ፍላጎት አይደለም። ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ ለመፍታት ዝግጆች ነው። እናንተም በዚያው ልክ ከዘር ከቡድንተኝነት ከሰፈር የጸዳችሁና ለሰማያዊ መንግስት የምትሰሩ መሆናችሁን በእናንተ መንገድ እርግጠኛ መሆን ይኖርባችኋል። በጥያቄ ውስጥ በበደል ውስጥ ተስታኮ ከመጣ ያስቸግራል። ብዙ ነገር እናውቃለን። መንግስት ስለሆን ብዙ ነገር እናውቃለን እና በእኛ በኩል እስካሁን የነበረው ምላሽ በጣም ጠቃሚ ነው ብለን እናስባለን። እስካሁን የነበረው ግንኙነት በጣም ጠቃሚ ነው ብለን እናስባለን።
የጎደለ ካለስ እየሞላን እንሄዳለን እና ሁሉ ነገር በልክ ሁሉ ነገር እውነት ላይ ሁሉ ነገር ገለልተኛ ሆነን ካየነው በእኛ በኩል ያለውን ፍላጎት ያቁታል አባቶችም እናንተ መገንዘብ አትቸገሩ። ወደፊትም ቢሆን ነፍሳችን እያወቀ ምንም አሳች ነገር በሌለበት አይደለም በወል ኦርቶዶክስን አንድም ግለሰብ ቢሆን የሚጎዳበትን መንገድ አንፈልግም። ያ የሚሆነው ግን በውስጣችን የሚኖረው ግንኙነት ህጋዊ መሆን ሲችል። በቅርቡ አዋጅ እናወጣለን የእምነት ተቋማትን በሚመለከት ኦርቶዶክሳዊ አጠቃላይ እንዴት ገለልተኛ ከፖለቲካ ነፃ የሚባለው ነገርና የሚያገናኘን ነገር ምን እንደሆነ የሚያሳይ አዋጁን ሳናወጣ እናወያያችኋለን። በዚህ ጉዳይ ሙያ እውቀት ያላችሁ የእምነት አባቶች ትወያዩበታላችሁ። ተወያይታችሁ መንግስት አላግባብ የእናንተን ፓወር ለመንጠቅ የሚሰራ ከሆነ እዚህ ጋር ቢታረም ትላላችሁ። ህግ አውጪ ባትሆኑም ሐሳብ መስጠት ትችላላችሁ። በእናንተም በኩል ግን ተወያይታችሁ አጠናክራችሁ ህጉ ከወጣ በኋላ ህግ ለሁሉ ጊዜ ጠቃሚ ስለሆነ አሁን ላለው መንግስት አለ ለሚመጣው መንግስት ጠቃሚ ስለሆነ ያን ህግ ደግሞ አክብረን የምንዳኝበት እንዲሆን የበኩላችሁ ሚና መጫወት ይኖርባችኋል። በአንዳንድ ጉዳይ ህግ የለም። አሁን ዝም ብሎ ልምምድ ነው ያለው። ልምምድ ደግሞ እንደየሰው ትርጓሜ ስለሚለያይ ነገሮችን በህግና በስርዓት ለማድረግ ጥረት እናደርጋለን። እናንተም በሙያችሁ አግዙ። ያ ሲሆን አሁን የሚታዩ አንዳንድ ክፍተቶች እየተሞሉ ይበልጥ የተዋበና ያማረ ነገር እየተፈጠረ እንደሚሄድ ተስፋ አደርጋለሁ። እኔ የሚታየኝ ተስፋ ነው። እኔ የሚታየኝ ሰላም ነው። እኔ የሚታየኝ መበልጸግ ነው። እማምነውም በየቀኑ በተስፋ መመላለሰውም በዚሁ እምነት ነው። የኔን ተስፈኝነት የኔን የመልማት የመለወጥ ፍላጎት የኔን ኢትዮጵያ ላይ ለውጥ የማየት መሻት የሚያጸናው ደግሞ ፈጣሪ ብቻ ነው። መተማመኛ እሱ ነው። በዚህ መንፈስ ያለንን ግንኙነት አጠናክረን ብንሄድ ጠቃሚ ይሆናል ብዬ አስባለሁ። በአንዳንድ ጉዳዮች ላይ ሲኖዶስ ጉዳይ ሲኖረው መንግስት የወከለው ተቋም ስላለ የሰላም ሚኒስቴር ዋነኛው ስራው ይሄ ስለሆነ ጉዳይ ሲኖራችሁ ከሰላም ሚኒስቴር ጋር በመነጋገር ጉዳያችሁን ማየት ይኖርባችኋል። የእናንተን ጉዳይ የሚያደምጥ በእኛ በኩል የሚታይ ጉዳይ ካለ የሚፈታ መስሪያ ቤት አለ። የካቢኔ አባል ነው። አይ ቲንክ በቅርበት እንሰራላችሁ ተስፋ አደርጋለሁ። ከነሱ ጋር በቅርበት ጉዳያችሁን እየፈታችሁ መሄድ ይኖርባችኋል። ሁሉ ነገር ነው ማወቅ አይጠበቅብኝም። ተቋማት ስላሉ ሁሉም ድርሻውን ይወጣል። አሰራርና ስርዓት ብቻ ነው ማበጀት የሚገባን። በዚያው አግባብ እየሄድን ነው። መጪው ጊዜ ይበልጥ የምንረጋጋበት